Ashama daawwattoonni harka ani jaartaa Ibrahim Official YouTube irraan kan isin gargaaraa ture. Anis yuunivarsiitiin argamu kolleejjii fayyaa isaa baayoloojii firiinjii ilaaluudhaaf kan dhufne. ሰላም እንዴት ናችሁ ተማሪዎች? ፈጣሪ ይመስገን እኛም ደህና ነን። እሺ ማለት ኤግዛም ቲዩቦች ነን። ዛሬ ቃል እንደገባነው መሰረት ሲኦሲ ኤግዛም 2017 ሰርተን ወደ እናንተ መጥተናል እና ይህንን ቪዲዮ ለብዙዎች እንዲደርስ ሼር፣ ላይክ ደግሞ ዩቲዩብ ቻናላችንን ሰብስክራይብ፣ ቴሌግራም ቻናላችንን ሰብስክራይብ እንድታደርጉ እንጠይቃችኋለን። እያንዳንዱን ፓርት እንግሊሽ ፓርት፣ biology part, chemistry part እንዲሁም maths part አብረን የምንሰራ ይሆናል እና እየተዘጋጃችሁ እያጠናችሁ እንደሆነ ባለ ሙሉ ተስፋዎች ነን እና የኛ ዓላማ እናንተ መርዳትና ጥሩ ዲፓርትመንት እንድታገኙ በቃ በትንሹም ቢሆን ማገዝ ነው ዓላማችንና ግባችን። ዋናው ነገር ይሄ ነው። በቃ ተማሪዎችን መርዳት ማገዝ ነውና እናንተን በማገዛችን እጅግ ደስ ይለናል። እናንተም ደግሞ እኛን አግዙን። ለብዙዎች ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ለብዙዎች ደግሞ ይህንን ቪዲዮ እንዲደርስ ላኩላቸው። ለወንድሞቻችሁ ለእህቶቻችሁ ላኩላቸው። ፈጣሪ ያለ ነው በቤታችን የሚሆነው እንጂ እኛ ስለለፋን እኛ ይሄን ቢሆነ ነገር በጣም ስላደረግን በጣም አድርገን ስለፈለግን ስላልሆነ አጠገባችን ላለ ሰው እንላክለት ይጠቀም ለማለት ፈልጌ ነው። ቀጥታ እንዳላበዛባችሁ ወደ ቪዲዮአችን እንግባ። ዛሬ የምንመለከተው እንግሊሽ ፓርት ነው። ስለዚህ ፓርት 1 ላይ እንግሊሽ ፓርት አለ፣ ፓርት 2 ላይ ባዮሎጂ ፓርት አለ፣ ፓርት 3 ላይ ኬሚስትሪ ፓርት አለ፣ ፓርት 4 ላይ ማትስ ፓርት አለ ማለት ነው። እያንዳንዱን ፓርት እያየን እንሄዳለን። the first part English part ነው። እንግሊሽ ፓርት ላይ ሲኦሲ ኤግዛማርስ ዩኒቨርሲቲ ላይ የሚመጡ ጥያቄዎች ሁልጊዜም ኮመን ናቸው። አንደኛ ፓራግራፍ ይመጣል። ዛሬ ፓራግራፍ ይሰራል። ምክንያቱም በጣም በልክ ስለሆነ ፓራግራፍ ምንሰራ ከሆነ ታይማችንን ስለሚወስድብን አልሰራንም። ነገር ግን ኮሙኒኬቲቭ ላንጉጅ ሁልጊዜ ይመጣ። ፕሪፖዚሽን፣ ፖሴሲቭ ፕሮናውን የሚባሉት ሞዳል ቨርብስ አይቀርም። ከቴንስ ውስጥ ፓስት ፐርፌክት ቴንስ፣ ፓስት ቴንስ፣ ፕሬዘንት ኮንቲኒየስ ቴንስ እና ፓስት ኮንቲኒየስ ቴንስ ይመጣሉ። ኮንዲሽናል ቴንስ ይመጣል። ከዛ ያለፈ ደግሞ ፕሮፖዚሽን ይመጣል። ከዛ ሞዳል ቨርቦች ይመጣሉ። እነዚህም ላይ አተኩራችሁ እንድታጠኑና ሲኖኒም አንተነም ይመጣል። በተለይ ሞጁላችሁን ፎከስ አድርጋችሁ እንድታጠኑ እንላለን። በጣም ብልጥ የሆነ ስማርት የሆነ ተማሪ ይህንን ሲኦሲ ኤግዛም መወጣት ይችላል ማለት ነው። ስለዚህ በጣም በመጨነቅ ሳይሆን ስማርት በመሆን ነው። በጣም ዲፕ በማንበብ ሳይሆን ስማርት አእምሮ በመያዝ ነው ሲኦሲ የሚሰራው። ሲኦሲ በጣም ስለተለፋም አይሰራም፣ በጣም ስላልተለፋም ይሰራል። ሲኦሲ በቃ ጀነራል ናውሎጂ መያዝ አለባችሁ። ጀነራል ናውሎጅብል መሆን አለባችሁ። የሚያስፈልጉ እውቀቶችን መያዝ አለባችሁ። ስለዚህ እንግሊዘኛ ከዚህ ይመጣል። ሞጁላችሁን በጣም አንብቡ። ቮካቡላሪ እዛ ውስጥ ያሉትን ሽምድድ አድርጉ። ምንም ነገር እንዳይቀራችሁ እንላለን። ቀጥታ ወደ ክላሳችን እናልፋለን። ኩዌስችን ነምበር 1 እንግሊሽ ነው። ሲኖኒም እና አንተነም ነው የሚጀምሩት እና what is synonym of question number 1 what is synonym of the word of indifferent? What is synonym of the word of indifferent? A. Neutral. B. Passionate. C. Eager. D. Enthusiastic. መልሱን ከመመለሳችን በፊት description አይተን እንምጣ። What do you mean enthusiastic? Enthusiastic means showing intense and eager enjoyment or interest. Enthusiastic ማለት showing intense and eager enjoyment or interest የሚገልጽ ነው። ምንድነው? በጣም አጥብቆ መፈለግና በጣም መጓጓት ለሆነ ነገር በቃ ኢንተረስት አለው የሚለውን ወርድ በቃ ኢንቱሳስቲክ you are enthusiastic ማለት በቃ ኢንተረስትድ ነው፣ በጣም ኢገር ነው ብለን እንገልጣለን። ፓሽኔት ማለት በቃ ፓሽኔት ያለው ፍላጎት ያለው having or showing a strong feeling or belief በቃ ፓሽኔት አለ ፍላጎት እና አለው የምንል ከሆነ you are a passionate person እንትና ፓሽኔት ነው ስንል ፍላጎት አለው የሆነ ነገር መስራት ይፈልጋል፣ strong feeling አለው ለማለት ፈልገን ነው። ኢገር ማለት wanting to do or have something very much በቃ wanting የሆነ ነገር በቃ ለመስራት መፈለግና have something very much በቃ የሆነ ነገር እንዲኖረው በጣም አጥብቆ የሚፈልግ ጉጉ ሰው ማለት ነው። ስለዚህ ኢገር ማለት መጓጓት ማለት ነው። ኢንዲፈረንት ማለት usually leans toward a lack of interest usually leans toward ማለት ወደ ኋላ መመለስ
ሁል ጊዜ በቃ ወደ ኋላ ይመለሳል። ላክ ኦፍ ኢንተረስት የለውም። በቃ ፍላጎት የለውም የሆነ ነገር ለማድረግ ኢንዲፈረንት በቃ እንደዚህ አይነት ፐርሰን ኢንዲፈረንት ብለን ጠራ። ስለዚህ ኬር ኦር ኢሞሽናል ኢንቨስትመንት ላክ ኦፍ ኢንተረስት ላክ ኦፍ ኬር ላክ ኦፍ ኢሞሽናል ኢንቨስትመንት የማይኖረው ከሆነ ዳት ፐርሰን ኢዝ ኢንዲፈረንት በቃ ኢንዲፈረንት ነው ብለን እንጠራለን። ስለዚህ ዋት ኢዝ ሲኖኒም ኦፍ the word of indifferent synonym means the similarity meaning of word ማለት ነው። ተመሳሳይ የሆነ ወርድ እንፈልጋለን። ስለዚህ ኢንዲፈረንት ማለት ብዙ ፍላጎት የሌለው ማለት ነው። ኤ ኒውትራል ማለት ሁለቱም ያልሆነ መካከለኛ ማለት ነው። ላክ ኦፍ ኢንተረስት ለምሳሌ ሁለት ክለቦች አንድ ሰው ሁለት ክለብ የሚወዳቸው ክለቦች የተጫወቱ ማንንም አልደገፈም መሀል ላይ ሆኖ በቃ ያንን መደገፍ አልፈልግም ይሄንን መደገፍ በቃ ላክ ኦፍ ኢንተረስት ስላችሁ በቃ ሁለቱም በቃ ሐሳቡ አይታወቅም ኒውትራል ነው ሁለቱም መሃል ላይ ነው። ስለዚህ ያ ፐርሰን ምንድነው የሚባለው ኒውትራል ብለን እንጠራለን። ስለዚህ ኒውትራል ብለን የምንጠራ ከሆነ ኢንዲፈረንት ተመሳሳዩ ምንድነው ኒውትራል ነው። ቢ ላይ ያለው ፓሽኔት ፍላጎት ያለው ነው። ሲ ኢገር ፍላጎት ያለው ነው። ኢንቱሳስቲክ ፍላጎት ያለው ነው። ስለዚህ እነዚህ አይሆኑም። What is synonym of the word of indifferent? The correct answer is neutral. The correct answer is neutral ማለት ነው። ኒውትራል የምትለው ሆናለች ማለት ነው። ሌላኛው what is antonym of the word of heartfelt? What is antonym of the word of heartfelt? Antonym ማለት the word of the opposite meaning of word. opposite meaning ስለዚህ heartfelt ማለት ከልብ የመነጨ ማለት ነው። የዚህ ተቃራኒ ደግሞ ምንድን ነው የሚለውን እናያለን። ኤ genuine, B sincere, C love, D humorous. What is the correct answer? የሚለውን ከማየታችን በፊት description እንይ። Sincere means free from pretense or deceit or proceeding from genuine feelings. Free from pretense or deceit. ይህ ማለት pretense ከማስመሰል እና ከመዋሸት ነፃ ይወጣ። deceit ማድረግ እና proceeding from genuine feelings በቃ ከልብ የመነጨ ፊሊንግ የሚገልጥ ሲንሰር ይባላል። ጄኒውን ማለት በቃ ሪል የሆነ and exact የሆነ what it happen to be እና የሚያደርገን ከሆነ ዳት ይቆላባት ምን ብለን እንጠራለን? ጄኒውን ብለን እንጠራለን። አንፊግንድ ማለት ፎልስ ሃይፖክሪቲካሊ ፊግንድ ይባላል። ግን አንፊግንድ ሲባል ምንድነው የፈርሰዋል። አንፊግንድ ማለት ኖት ፎልስ ኦር ሃይፖክሪቲካሊ ያልሆነ ማለት ነው። ሁመር ማለት it cover everything from a lighter joke to a hilarious move. Humor means it cover everything from a lighter ማለት የማይረባ ቀልድ የሚቀልድና to hilarious move በቃ የሚያስቅ ሞመንቶች የሚፈጥር ፐርሰን ሁሞር ብለን እንጠራለን። ስለዚህ ወደ ጥያቄያችን ስንመለስ what is antonym of the word of heartfelt? A genuine heartfelt ከልብ የመነጨ ጄኒውን ደግሞ ከልብ ይሄኛው ተቃራኒ አይደለም። ሲንሰር የማይወሽ የማያስመስል ይሄን ቢ ላይሆን ይችላል። ሲ ላቭ ፍቅር በፍጹም አይሆን heartfelt ከልብ የመነጨ ተቃራኒ ስለተባለ ሁሞረስ ማለት የሚቀልድ heartfelt ደግሞ ከልብ የመነጨ the correct answer in the question is D humorous ነው ማለት ነው። humorous ሲሆን ማለት ነው። question number 3 communicative language. This question is obligation በቃ በውስጡ ኦብሊጌሽን የሚገልጥ ነው መስት ስላለ እና የሚጠየቀው በኦብሊጌሽን የሚመለሰው ደግሞ በአድቫይስ ነው። የሚገርመው ነገር ነው። ስለዚህ ወደ ጥያቄ ስንመለስ I must save money for my tuition fees. I must save money for my tuition fees. A. You had better spend it on any form. B. You had better not save anything. C. You had better stop buying expensive coffee every day. D. We had better to shout. I must save money for my tuition fee. meditation fee ግዴታ ገንዘብ መቆጠብ አለብን። ለምን? ለትምህርት ቤት ክፍያ መክፈል ስላለብኝ ገንዘቤን መቆጠብ አለብኝ አለ። ከዛ አብሮት ያለው ደግሞ ምን አለ? you had better spend it on any phone. ብርህን አዲስ ስልክ በመግዛት ብታውል አሪፍ ነው አለ። ይህ ማይሆን ነገር ነው።
ልጁ እያለ ያለው ብሬን ቆጠባለሁ እያለ ያለ፣ ጓደኛው ደግሞ ብታውልበት ይላል። ይሄ በጣም ውስብስብ የሆነ ውሸታም የሆነ ሀሳብ ነው። ቢ ላይ ስንመጣ ዩ ሃድ ቤተር ኖት ሴቭ ኤኒቲንግ፣ ባትቆጥብ አሪፍ ነው አለ። ይህም አይሆንና ሲ ዩ ሃድ ቤተር ስቶፕ ባይንግ ኤክስፔንሲቭ ኮፊ ኤቭሪ ዴይ፣ ለቡና የምታወጣውን ወጪን መቀነስ አለብህ ወይንም ማቆም አለብህ። በቃ ብዙ ወጪ ታወጣለህና እንደዛ የምታስብ ከሆነ ቀንስ አለ። ሲ ኢዝ ዘ አንሰር። ቢ ዊ ሃድ ቤተር ቱ ሻውት፣ ይህ በፍጹም የማይሆን ነገር ነው። እና ሲ ደግሞ ዩ ሃድ ቤተር ስቶፕ ባይንግ ኤክስፔንሲቭ ኮፊ ኤቭሪ ዴይ። ሲ ኢዝ ዘ ኮሬክት አንሰር። እና መጀመሪያ የተጠየቀው ጥያቄና ምርጫ ላይ ያለው መልስ መገናኘት አለበት። አንዳንዱ ለምሳሌ ዊ ሃድ ቤተር ቱ ሻውት ይሄ የሌለ ነገር ያመጣልና አንዳንዴ ብልጥ ሆኑ። እዛ ጋር የሚጠየቀው ጥያቄና ምርጫ ላይ ያለው ተመሳሳይ መሆን አለበት ማለት ነው። ኩዌስችን ነምበር 3 ላይ ትክክለኛ መልስ ሲ ዩ ሃድ ቤተር ስቶፕ ባይንግ ኤክስፔንሲቭ ኮፍ ኤቭሪ ዴይ የሚል ነው። ኩዌስችን ነምበር 4 ሺ ማስት ሲ ኤ ዶክተር አባውት ዳት ካፍ። ሺ ማስት ሲ ኤ ዶክተር አባውት ዳት ካፍ። ኤ ሺ ሃድ ቤተር ሜክ አን አፖይንትመንት ቢፎር ዘ ክሊኒክ ክሎዝስ። B. She had better ignored it. C. She had better not going to the hospital. D. They had better drink fast. She must see a doctor about that cough. ለሳለ በዶክተር ብትታይ ይሻልሻል። ስለዚህ እያሳላት ነው ያለው። ለዚህ ሳል ደግሞ ፍቱን መድኃኒት ሆስፒታል ሄዳ ወይንም የትም ሄዳ ብቻ በዶክተር መታየት አለባት የሚል ሀሳብ መጣ። ከዛ በኋላ ኤ ላይ የምንመለከተው ሺ ሃድ ቤተር ሜክ አን አፖይንትመንት ቢፎር ዘ ክሊኒክ ክሎዝስ። ስለዚህ ግዴታው ቀጠሮ ማስያዝ አለባት ምን ክሊኒክ ከመሄዷ በፊት ይላል። አንደኛ ሺ ሃድ ቤተር ኢግኖርድ ኢት፣ አይ በቃ ብትይ ይሻልሻል፣ ይተውሻልና በቃ ተይ ምንም ችግር የለም አትጂ የሚል ጥያቄ ወይንም የሚል አድቫይስ እንመለከታለን። ቢ ላይ ሲ ላይ ሺ ሃድ ቤተር ኖት ጎይንግ ቱ ሆስፒታል ባትሄጂ አሪፍ ነው የሚል ሀሳብ እንመለከታለን። ዲ ዴይ ሃድ ቤተር ድራይቭ ፋስት፣ ይሄ በፍጹም አይገናኝ። እዚህ ጋር የምንጠይቀው ጥያቄና መልሱ ላይ ያለው መኪና ብትነጂ ይሻልሻል፣ ይሄ ፎልስ ነው። ስለዚህ ኤ ኢዝ ሺ ሃድ ቤተር ሜክ አን አፖይንትመንት ቢፎር ዘ ክሊኒክ ክሎዝስ፣ ኤ ኢዝ ዘ ኮሬክት አንሰር። ስለዚህ በዶክተር መታየት አለባት ተባለች። ከዛ በሷም ቀጥታ ቀጠሮ አስይዛ መሄድ እንዳለባት የሚገልጽ ነው። ስለዚህ ኤ ኢዝ the correct answer. I was feeling, question number 5. I was feeling dash tired, so I couldn't decide dash to go to dash him or stay home. A bit whether the B bit whether A, C a bit if on, D on at the የሚል ነው ምርጫችን። ይህንን ጥያቄ አስቡት። እያሰባችሁ ያለ ግራመር ሩል እንመልከት። ግራመር ሩልስ ቱ ሪሜምበር whether always, this pair always goes together when you are talking about two possibilities. whether ሁለት ጣምራ የሆኑ ሀሳቦችን ይዞ የሚጓዝ ፕሪፖዚሽን ነው እና ዊዘርን በምንጠቀምበት ጊዜ ሁለት ሀሳቦችን ፖሲቢሊቲዎችን አብሮ ይይዛል። ለምሳሌ አይ ዶንት ናው ዌዘር ኢት ዊል ሬን ኦር ሰን፣ አላውቅም የአየር ሁኔታው ወይ ዝናባማ ወይንም ፀሐያማ ሊሆን ይችላል የሚል ሀሳብ አነሳ። አንደኛ ማለት ነው ዊዘር። ሁለተኛ ኤ ቤት የሚለው ዲስ ኦልዌይስ ሪኳየር the article a before the word bit። ስለዚህ ሁልጊዜ ቤትን የምንጠቀም ከሆነ ኤን ከፊት ለፊቱ ማስቀደም አለብን። ኤን ከፊት ለፊቱ ለምሳሌ ኤግዛምፕል አይ አም ኤ ቢት ሃንግሪ ኮሬክት ነው። ኤግዛምፕል አይ አም ቢት ሃንግሪ ኢንኮሬክት ነው ስንመልስ። ስለዚህ ዊዘርን ኤ ቢት ልዩነታቸውን አይተናል። ኤ ቢት ስንጠቀም ሁልጊዜ ከፊት ለፊቱ ኤ ይመጣል። ዊዘር ደግሞ ሁለት ፖሲቢሊቲዎችን የያዘ ሀሳብ ሲመጣ ሁልጊዜ የምንጠቀመው ዊዘር እና ኤን የምንጠቀመው አርቲክል ነው ዩዝድ ፎር ወርድስ ዛት ስታርት ኮንሶናንት ሳውንድስ በሚጀምረው ጊዜ ቢ ሲ ዲ ምናምን
እንጠቀማለን። አንድ ላይ is used to before words that start with vowel sounds a e i o u እንጠቀማለን። ዘ ዲፊኒት አርቲክል ላይ ደግሞ ስሙ እንደሚናገረው ዘን እንጠቀማለን። ዲፊኒት በቃ የታወቀ ሀሳብ ላይ ስፔሲፊክ የሆነ ነገር ላይ እንጠቀማለን። ስለዚህ ስፔሲፊክ or something that the listener already knows about it can be used for both singular and plural nouns እንጠቀማለን ማለት ነው። ወደ ጥያቄያችን ስንመለስ I was feeling dash tired. So I couldn't decide dash to go to dash gym or stay home. A bit better. I was feeling a bit tired. በትንሹ የድካም ስሜት የተሰማኝ ነው። So I couldn't decide whether to go. ስለዚህም መወሰን አልቻልኩም። በሁለት ሀሳብ ላይ ያነከሰ ነው ያለው። መወሰንም አልቻለም፣ መተውም አልቻለም። ስለዚህ ዌዘር እንጠቀማለን። ትክክለኛ ነው። ኤቢት የሚለው ትክክለኛ ነው። ዌዘር ትክክለኛ ነው። ጂም ኦር ስቴይ ሆም ስፔሲፊክ ፕሌስ ነው፣ የተገለጸ ቦታ ነው። ወይ ቤትም ሆነው ወይንም ጂም። ስለዚህ ዘ የሚለው ትክክለኛ ቦታ ላይ ይገባል። ስለዚህ ኤቢት ዌዘር ደ ኢት ኮሬክት አንሰር። ቢት ቢ የማይሆንበት ምክንያት ቢት ነው የሚለው ቢት ከፊት ለፊት ሁሉ ጊዜ ይዘው ይመጣል። ስለዚህ አንግራማቲካሊ ነው። ሲ ላይ ኤቢት ልክ ነው። ኢፍ ልክ አይደለም። አንም ልክ አይደለም። ዲ ኦን አት ደ ልክ ነው። ኦን አት ደ ልክ አይደለም። የማይገባ ቦታ ላይ ነው የገቡት ማለት። ስለዚህ the correct answer is the question number 5 is A. Question number 6. I am a bit shy, but I think I am dash laugh dash hairy. I am a bit shy. እኔ በትንሹ አይናፋር ነኝ። but I think ሳስበው I am dash laugh dash hair ከእሷ ጋር ይዞኛል እያለ ነው ያለው። ስለዚህ ሳስበው እኔ በትንሹ አይናፋር ነኝ፣ ነገር ግን ሳስበው I am in love ከማን ጋር with ከእሷ ጋር። ስለዚህ with here እና with አይሆንም። in with is a correct answer. I am in love with here ይላል። ስለዚህ እኔ በትንሹ አይናፋር ነኝ። ብዙዎቻችሁ አይናፋሮች ልትሆኑ ትችላላችሁ። አንዳንዴ ፍቅር ይዟችሁ ማትገልጡበት ሞመንት ላይ ምናምን ስትሆኑ ምናምን ነገርና I am a bit shy ነው። but I think I am ምናምን in love with here ይላል። so the correct answer የሚሆንልን with አይሆንም፣ with አይሆንም፣ in አይሆንም፣ in አይሆንም፣ on አይሆንም። ነገር ግን ቆይ ታምሩን አይተን in love with here ማለት in love with here means romantic feelings ለመግለጥ in love ነው የምንጠቀመው። in love የምትለውን he is in love romantic feelings with here means together በቃ ኒር አጠገው ያለችው ወይም እሱ አይደል ቀድም ያለው with here ወይንም together የሚለውን ነው። he is standing with here እና to here የሚለው ደግሞ የሚገልጽልን direction of action የሚገልጽ ነው። he give a flower to here። ስለዚህ ወደ አንዛራችን የሚሆነው I am a bit shy but I think I am in love with here. So the correct answer is B is the correct answer. B is the correct answer. Question number 7. He found dash wallet, but she is still looking for dash. A, his or her. B, him or her. C, his or hers. D, our or mine. Description only. Last one. Why choose A is correct? choose A ለምንድን ነው መልስ የሚሆነው? his እና hers ልዩነታቸው ምንድን ነው? his ማለት this is possessive adjective used before the noun valid. It shows that the valid belongs to him. possessive adjective ነው የሚገልጸው። ስለዚህ used before the noun valid noun ነው። ከናውን በፊት እንጠቀማለን። hers የሚለው ደግሞ this is possessive pronoun። ይሄ possessive pronoun የሚገልጥ ነው። possessive pronoun የቀደመው ደግሞ possessive adjective his ማለት ነው። ይሄን እንዳትረሱ።
it stand alone and replace the phrase here valid to avoid repetition أو repetition የሚያጠፋ ማለት ነው። ስለዚህ choice E የሆነበት ምክንያት የተጠየቀው ጥያቄ የፖሴሲቭ ስለዚህ ፖሴሲቭነት የሚገልጸው ሂዝ እና ሄርስ ነው እና why others do not fit ሌሎቹ ለምንድን ነው ፊት ያላደረጉት ካልን ቢ him or her there are object pronouns ናቸው እነዚህ I saw him they do not show position አይገልጹም his hers this is common mistake his or hers የማይሆንበት ምክንያት እነዚህ possessive pronouns ላይ apostrophe አይገቡም this is common mistakes possessive pronouns like hers ours and theirs never take an apostrophe አይጠቀሙም ብዙዎቻችሁ የምትሳሳቱት ይሄ ነው his or hers ብላችሁ ትመለሳላችሁ አንዳንዶች ይሄ አይሆንም ይሄ ungrammatically incorrect ungrammatically ነው በቃ ungrammatically ስለሆነ ኤስ ጋር አፖስትሮፍ አንጠቀምም ማለት ነው። ወደ ጥያቄያችን ስንመለስ he found dash valid his valid but she is still looking for hers is the correct answer. he found him valid አይሆንም because objective ነው ብያለሁ እነዚህ his or he ungrammatically ነው አሁን ማይነስ ይሄ እዚህ ጋር ኮንቴክስት አለው የማይሄድ ጥያቄ ነው። ስለዚህ the correct answer is the correct answer ነው ማለት ነው። የእንግሊዝኛ ሴክሽን እዚህ ጋር ያመጣ እና ሌሎች ሴክሽኖችንም እያየን እንቀጥላለን። ቀጣይ ባዮሎጂ ሴክሽን እንመለከታለን ማለት ነው። ባዮሎጂ ሴክሽን ላይ መልሰን እንቀጥላለን።